አባቴ ወደ አስራ ሊድ ብለዋለች። አባቷ በዚህ ማታ ለምንድነው የምትሄጂው? ገና ነው ሌሊት እኮ ነው ልጄ፣ መኝታም አልተመቸሽም ነበር። እስኪ ትንሽ አረፍ ብለሽ ትሄጃለሽ። ስለዚህ አይ አባዬ ትናንት እዚህ ስለቀረሁኝ እቴቴ ትንሽ ቀረ ብለዋቸው መሰለኝ በጊዜ ልግባና ስራዬ ልስራ ብለው ወደ ስራዋ ተመለሰች። ወደ ስራዋ ተመልሳ ስራ የሰራች የሰላም አባት ከውጭ ሀገር መጣ። ገና ነገና በር ሲያንኳኳ እሷ ከፈተችው። ወይኔ ልጄ እንኳን መጣሽ፣ እንኳንም አየሁሽ፣ እውነት ቤት መተሻል ማለት ነው ብሎ አቅፎ ሳማት። አባቷን አቅፎ ሲሰማት ጊዜ እርግብን ቀሳር ጋር በር ከፍታ ያየችው ነበር። መልሶ ልጄ እኮ ነሽ ታውቂኛለሽ፣ ልጄ እኮ ነሽ ሲላት ጊዜ ማለት እንዴት ስትለው ጊዜ አይ በቃ ችግር የለውም በአንቺ ምንም አልፈርድም፣ ውጭ ሀገር 16 ዓመት በሙሉ አታውቂኝም፣ ያ ስለሆነ ነው ብሎ ሻንጣ ወደ ውስጥ ሊያስገባው ሲላት አይ ችግር የለውም እኔ ያስገባዋለሁ አለችው። ከዛ ቀጥ ብሎ ወደ መኝታ ክፍሉ ሲሄድ ጊዜ ማለት ወይም የሰላም ማማት እናት እንዴት መጣ እንዲህ ልትመጣ ቻልክ? ምንድን ነው እንዴ? ሰፕራይዝ ላደርግሽ ነው ስለ ጊዜ እንዴት ሳትነግረኝ መጣ ብላ በጣም ተቆጣዋለች። በጣም ተቆጣ ነው የተናገረችው። ከዛ እሺ እኔ ትንሽ አረፍ ልበልበላት አላትና ትታወጣች። ሂዶ ሳሎን ቁጭ አለ። እርግብ መጣች። አባዬ ሰላም ምናምን ስትለው ጊዜ ሚላት ጥሩ ሰራተኛ ትቀጥራለች፣ ጎበዝ እኮ ናት። አንቺ ነሽ ሰራተኛዋ? ኧረ እኔ ልጅህ እኮ ነኝ፣ ሰራተኛ አይደለሁም ማለት እንዴት ብላ ድንግጥ ብላለች። በቃ ለማንኛውም እኔ ያረፈላለሁ፣ አንቺ ወደ ባድ ቤት ግቢና ኋላ ነገሩ እናወራለን ነው ያላት ነበረው። በዛ አጋጣሚ ሀና ወደ ስራ ስትገባ ሰላም ከወንድሟ ጋር ሊዝናኑ ውጭ ሊወጡ በር ላይ ደርሶ የተሳሳቁ እሷ መጣች። ሀና በዚህ ጠዋት ለምን ወጣሽ? ስራ ልሰራ እንዴ? ምን ነው የስራ ሱስ አለብሽ እንዴ? ነይ ከኛ ጋር ወጥተሽ ለምፈታት ማይ እርግብን ይዛችሁ ውጡ፣ እኔ ስራ አለብኝ ስራ ልስራ ብላ ወደ ማድ ቤት ነው የገባቸው። እነሱ ተዝናንቶ ሲመጡ አባታቸውን አገኙት። በጣም ደስተኛ ሆኖ ነው የተቀበሉት አባታቸውን። አባዬ መቼ መጣ? ለምን መጣ ሳትነግረን እንዴ? ምንድን ነው? እናታችሁም እንደዛ እኔም እንደዛ፣ ምንድን ነው ችግሩ? መጣሁኝ እናንተ ላይ ነው የመጣሁኝ ብሎ ነው የተናገራቸው። ከዛ እርግብን ማድ ቤት መታ ቆይ አንቺ ልጅ ምን ፈልገሽ ነው? ቅድም አባቴ ሲያናግረኝ ጊዜ ያ ሁሉ የምትስቅብኝ የነበረው ምን ፈልገሽ ነው? ለምን የምትስቅብኝ? ለምን አልስቅም? አባቴ እኮ ነው እኔ፣ አንቺ ለአባትሽ አይደለም። እውነት ተደብቆ አይቀርም። ስለዚህ አባቴ አምኖ ልጄ ብሎ ተቀብሎኛል። ያመንሽ እንድትሆኛለሽ እንጂ መቼም ቢሆን አባትሽ አይሆንም ብላ ዝት አባት ነው የወጣችው። ከዛ የሰላም አባት ለባብሶ የወጣ ሲል ሜላት መታ ወዴት ልትሄድ ነው? አይ ውጭ ወተን ትንሽ እንጫወት እናውራ ስላት አይ እዚህ ለማውራት ነው የምፈልገው። ምንድነው ልጆቹ አዲስ የመጡ ልጆች ሀና ልጄ ናት ስላት ጊዜ አይ አልፈልግም፣ ሀና ውሸታም ናት፣ ልጄ ልትሆን አትችልም፣ እርግብ ናት የኔ ልጅ፣ ሀና ውሸታም ናት፣ ተይ እንደዛ አትበይ፣ ሰው በሰውነቱ ማክበር አለብሽ፣ ልጅሽ ልትሆን ትችላለች ብሎ ቆጣ ብሎ ተናገራት። የሀና አባት ሐኪም ቤት ሆኖ ተወቀሰ። ልጄ ምን ሆና ይሆናል? ለምን ደው ማትመጣው? በራሞች ያለው ዶክተሮችን የሚሰጡኝ መርፌ ራብ ነው የሚለቅብኝ። ከዛ ሲን ረቦት ነው እንዴ? እስካሁን ለምን አልነገሩኝም? እስካሁን ምግብ ሂጂ ያመጣል። ከየት ነው የምታመጣው? የለመጥከው ማስረቅ ነው? አይ ከማንም አመጣለሁ። እስኪ ልጄ ጋር ደውላት። ወጥቶ ሲደውል ስልክ አታነሳም ሀና። ለምን? በስራ ቢዚ ሆናለች። የሰላም አባትም ይፈልጋታል ያወራት። ከዛ ስልክ አላነሳትል ሰላም ጋር ደውሎ ኧረ ከሀኒ ጋር አገናኝ፣ ስልክ አታነሳም። አይ ትመጣለች ትንሽ ጠብቃት ምናምን ብለው ስልክ ዝጋ። እርግብ መታለች። እርግብ መታ ሀና ነገር እዚህ ሰው ነው የሀና ነገር ምን አደረጋችሁት? እንዴት ነው ሰት ምን ነው ሀና እንዴ ደም ሰጣሻለች እንዴ? አባዬ ቅድም ደም የሰጠሽ የልጄ ብሎኛል። አዎ ሀና ናት ደም የሰጠችኝ። የኔ ደም ቀላል ነገር አልነበረም፣ ዝም ብሎ የሚገኝ አልነበረም። የሀና ደምና የኔ ደም አንድ ስለሆነ እህቴ ትሆናለች ብዬ ነው የኔ ገመትኩት። አሁንም እህቴ ናት ትያታለሽ? ሰራተኛዋ በምንም አይሆንም፣ እኔ ነኝ እህትሽ። ሊሆን ላይሆንም ይችላል። በቃ እኔ በቃኝ። ምንድነው ሰሞኑ የሀናን ነገር በጣም የምትከታተዩ? እኔ ሻወር ልወስድ ነው፣ ውጪ ከፈለግሽ አለቻት። ከክፍሏ ታወጣች። ከዛ በኋላ እናትና አባት ከውጭ መጡ። ሀኒ ሶፋን ያጸዳች ነበር። ልጄ ቁጭ ብለሽ የሆነ ነገር እናውራ። አይ ችግር የለውም ስራ ላይ ስለሆንኩ ነው አለችው አዲስ የመጣ አባቷ። ከዛ ቴቴ ግቢ ሂዲ፣ እዚህ ጋር ምን የሰራሽ ነው ብላ ስትቆጣት፣ ታይ ልጅሽ ልትሆን ትችላለች፣ ሰው በሰውነቱ ማክበር አለብሽ እንጂ በዚህ ልክ መሆን የለበትም፣ ለምንድነው እንደዚህ የምታረጊያት ምናምን ብላ ተናገረች። ተዋት አንተ አሁንም ስለሷ ነው የምታወራው ብላ ተቆጣ። ወደ መኝታ ክፍሏ ሄደች ማህሌትን። ከዛ ያህን አባት ኧረ ልጄ ትምጣ እርቦኛል ምን ሆና ነው ብሎ እንትን ያሉ እስኪ ቁማር እንጫወት ትንሽ ብሎ 10 ብር አውጥቶ የተጫወቱ ሀና ምግብ ይዛ ሄዳለች።
ሀና ቤት ሳትሄጂ በፊት ላወራሽ እፈልጋለሁ ብሎ የሰላም አባትን አወራት። ቁጭ ብሎ እርግብና ሰላም ያወሩ። ለምን ደሞ ትቸኩይ? ለቤት ትሄጂ ነው የምትቸኩያለሽ? ምናምን ስለ ጊዜ አይ አባቴ ስለታመመ አባቴ ሐኪም ቤት ነው የተኛው። ስለዚህ አባቴ የቆየሁበት ሂጄ ማየት አለብኝ ብላ ተናገረችው። አባትሽ ታሞ ነው እንደዚህ ስራ መተሽ ምሰሪ? ምን ላድርግ? ለአባቴ ብዬ እኮ ነው፣ ለአባቴ ሕክምና ብዬ ነው። አይ እዛ ሆነሽ እኮ አባትሽ ማሳከም ትችላለሽ። አይ እቴቴ ላስከፋቸው ስለማልፈልግ ነው። ምንም ችግር የለውም። እንዴ ሜላት ይሄን አርፈርተሻት? አይ ፈርቻ ሳይሆን እርሳቸው ላስከፋ ስላልፈለግኩኝ ነው ብላ መለሰችለት። በቃ ኢንሻአላህ በቃ በቅርቡ ምርመራ ይደረጋል፣ ውጤቱ ይታወቃል፣ አይዞሽ ምናምን ሰት እሺ ካስከፋኋችሁ ይቅርታ ብላት ስትል እርግብ እንዴ አባዬ አሁንም ልጄ ብለህ ነው የምታምነው? ልጄ ናት ልጄን ትላታለህ እንዴ? እቺ እኮ ሰራተኛችን እኮ ናት ብላ ተናገረችው። ሰላምና ወንድሟ እኛ ውጭ እንወጣለን፣ አባዬና እናቴ ውጭ ወጥተዋል። ስለዚህ አንቺ ወይ ቤት ሁኚ ወይ ወደ ቤትሽ መመለስ አለብሽ ሲሏት ጊዜ እሺ ብላ ልክ እነሱ ሲወጡ ወደ መኝታ ክፍላቸው የማህሌት መኝታ ክፍል ገብታ ፈትፏ ምናምን ስትፈልግ ጊዜ እርግብ ቀስ ብላ መጣች። አንቺ ሌባ አሁንም እዚህ መኝታ ክፍል ነሽ? ምን እየሰራሽ ነው እንዴ? አንቺ ኮቴ የለሽም እንጂ ምን ታደርጊያለሽ እዚህ መኝታ ክፍል ብላ ተናገረቻት። አው የሌባ ኮቴ አይሰጠውም። ምን እየሰራሽ ነው እዚህ መኝታ ክፍል? ሁሌ መስረቅሽ አታዩ እንዲህ አለቻት እርግብን። እኔ የሰረኩኝ አይደለም። ይሄን ፈቶና ይሄ መስቀል አይደል የምትፈልጊው? አው እነዚህ ነው የምፈልገው። ለምን ወሰድሽብኝ? ታሪኬ በውን ቀማሽኝ፣ ፈቶ ይቀማሽኝ። መቼም ቢሆን አልሰጥሽም። እውነት ያለው እኔ ጋ ነው። ስለዚህ አንቺ ሰራተኛ ያለሽ የዚህ ቤት አለቻት እርግብን። አይደለሁም እኔ ሰራተኛ አይደለሁም። እውነት ነው የቀማሽኝ። እኔ እውነቴ ነው የቀማሽኝ። ይሄ ፈቶና ይሄ መስቀል ለእኔ ነው። እውነት ይወጣል። ዝም ብት ይሻላል። አንቄ ነው የምገልሽ። እውነት ከያዝሽ እኮ በእውነት ማውራት ነው ያለብሽ። ጀግንነት አይደለም ፈቶ ነው መያዝ ብላ ወርውራ ተወጣች። ቁጭ ብላ አለቀሰች። በመጨረሻ ወደ አባቷ ምግብ ይዛ ነው የሄደችው። አባቷ ልጄ ምን ሆነች? ለምን ቆየች? በጣም ቆይታለች ብሎ በጣም የተጨነቀ፣ እሷ ደግሞ ምግብ ይዛ ሂዳ ለአባቷ ምግብ አበላችው። የሰላም አባት በመምጣቱ የሰላም እናት ደስተኛ አይደለችም። መጨረሻው ምን ይሆን? የዲኤን ምርመራው ምን ይሆን?